ምንድነው ልብሱ እንደዚህ መሬት ላይ የተዝረከረከው? እዚህ ጋር እራቁቷን የተኛችው ምንድነው? በቃ ውጣልን እንዴ! አስወጣ። ማን ሌላ ሰው ይዘት መጣልን እንዴ? አንቺ አትናገሪ። ምን ነው ማልኩ እኮ ዝም ብለን በቃ ውጣልን። አንተ ውጣልን። በቃ አልወጣም። ምን አልወጣም። ምን ትሰራለህ እዚህ? ስለኔ ማንነት ስለኔ ምንነት ምንም እኔ ምን ልስራ ምንም አልስራ አይመለከታችሁም። ያስቸገረሽ ነው እንድትገባ ይሄ ቪዲዮ እንግዲህ ይኸውልሽ ሆን ብሎ ከኛ ምንድነው የምትፈልገው? ቆይ ምንድነው? ያው ሁለታችሁ እኮ ያልሆነ ሴክሹዋል ነገር ስታደርጉ ነው። ምን ታደኛለች? ምንድነው አንቺ ቲና ቲኑ ወይ ነይ በእናትሽ የኔ ፍቅር እንቅሽ ነው ፍቅያሽን ተቀያሻ ወይስ ምን ትይዘው? ዛሬ ክላስ ምን ቀጥቻለሁ ባክሽ። ዛሬ ካንቺ ጋር ቆንጆ ጊዜ ነው ማሳለፍ። ወይ ኮምፕሊት ነው የምትወጪ ከጓደኞቼ ጋር የት ክላስ ላይ ነው? ወይ መጨረሻ እኔ ካንቺ ጋር ማሳለፍ የምፈልገው የሽ አጠገቡሽ ምን የት ነው የምትሄጂው? አትሄጂም እንዴ? ስለ ክላስ ማወቅ ያለብን ነገር አለ። ፈተናው ሳይሆን ምናምን ነገር አይመለከተኝም። ዛሬ ቅጭም ከዛ ነገ ትሄጃለሽ። አይ ዛሬ ግዴታ ነው መሄድ አለብኝ። አትሄጂም እንዴ? እኔ ከአንቺ ጋር መጨረሰው ጉዳይ አለ እንዴ? እኔ ለልጁ ምንም አልጠገብኩሽም። ናፍቀሽኛል። እኔም እኮ አልጠገብኩሽም። ፍቅር የሆነ ጊዜ እናሳልፋለን ዛሬ። አይመስልሽም? እናልከር አዎ ትቀያለሽ እንዴ? እና እኔ ቀጥቻለሁ ክላሱ እንጂ ገና አለሽ ለኔ ብለሽ ነው ቀጥታ። አዎ ያው ምን ተመረቀኝ ቀጥቼ ወንጭ ደግሞ ሄዳለሁ ማለት ነው። በኋላ ተባረሽ ደግሞ ትሽናት ባረን ባንቺ ምክንያት ምንም ችግር የለብኝም። በጣም ፍቅርሽ ቀጥለሽ በቃ ቀጥል። አዎ ትቀያለሽ። አትሄጂም ግን እኮ ዛሬ እንዳለብኝ እንዴ? የት ነው የምትሄጂው? አንቺ ደግሞ ትጨቀጨቂ እንጂ የሚያባትሽ እንትን እየሸራስተች እናስተላልፎ ጊዜ ነገር ናፍቅር
አዳርስ እንዴት ነበር? በጣም ቆንጆ ጊዜ ከአንቺ ጋር ስለሆንኩ እኮ ደስ ነው የሚለኝ። እኔ እራሱ ፍቅር ምንም የናፈቅሽ እኮ አይመስልም እንዴ። ከዚህ በላይ ስልሽ አንደኛ ለመውጣት ተዘጋጅቼ ነበር ምናምን ደግሞ የሚሆን ለአንቺ ብያለሁ እንደ ቀረባት እንደ አንቺ አይደብርሽም እንደ የኔ ቤት ቁጭ ብዬ ደግሞ አንቺ ጋር ጥሩ ጊዜ አልቆይም እኮ ቀርቼ ጭራሽ አልቆይም። አትሄጂም በቃ አትሄጂም ደግሞ ቢበዛ በቃ 1 ሰዓት ምናምን ቆይ። አትሄጂም ምን ያልፈቅድልሻል? ይህ ደግሞ ሁሉም ነገር እንደምታውቀው እሺ በቃ ደስ ይበልሽ። ያው ቃሌ ካላሳመንሽው ግን ተረስቼ ነው ጥዬሽ የምሄደው እንዴ እና ቀንሽን ለማሳመር እንዴ ትለኝ እና እሺ ተነሽና ቆንጆ ጨፈራ አንቺ ነሽ የምትጨፍሪው ቱር ነው የምፈልገው ከዛ ቆንጆ ጊዜ እናሳልፋለን። ተነሽ አብረን ነው የምንጨፍረው። እኔ አንቺን የሚልሻለሁ እንዴ ምን ደሞች ቆይ ትናንትና አላሳየሁሽም? እሱማ ትንሽ እኮ ሳይተሽኛል ግን ላለማምድሽ ደስ ይላል። መጀመሪያ እንደዚህ ታያለሽ ከዛ ከዛ በቃ እንደዚህ በቃ ይሄ ብቻ እንዴ ከዚህ በላይ በቃ ኤኬሽ እንደዚህ አንቺ ጎበዝ ነሽ። ማን አስለመደሽ? ትናንትና አላሳየሁሽም? ትንሽ ነው እንዲህ እኮ ነው ያልኩት ትንሽ እንጂ እኔ አላውቅም። እንደዚህ እና አብረን ነው የምንለው። እኔ ብቻዬን እንደማለት አሳይ አቀልጂ አላውቅም። አሳይተሽኛል ግን አላውቅም። አብረን እንዳሁኑ አሁን እንዴት ደስ አንቺ ሳይ እኔ ጋር ነበር የምፈልገው ከአንቺ ጋር አንቺ ጋር አንቺ ነሽ ነው። እሺ በይ መጀመሪያ እግርሽን ከፍ አድርጊ ከዛ እቺ ወገብሽን እንደዚህ እንደዚያ ቆይ እንደዚህ ትወጃለሽ ማለት ነው እንዴ? አታውቂም ነው? እያልሽ ቀጥይ። ዋው እና ቁጥርሽ ታዩ? አዎ እኔ ስለምስልሽ የሚፈልገው እንደዚህ ነው። ቆንጆ ያው አሁን እንደዚህ አንቺ ደሳሽ ከሆነ ወደ አንቺ ዞሬ ነው የምልህ አይደለም። ፊትሽ ወደ እኔ ከዛ እንደዚህ ዞረሽ እንደዚህ ይመጣልሽ። አይመጣልኝም ጭራሽ። አሁን አንቺ ያው ጎበዝ ነሽ እንደዚህ። ኧረ ባይሆን ነው አንቺ ደንሽ የሚልሽ ማለት ነው። እና በባዶ ሳትሸልሚ ጨፍሪ። ኧረ አንቺ ጎበዝ። አልበቃሽም? ይበቃኛል። እና ኮላጅ ቺካጎ ልምጣ ነገር ይዤሽ እመጣለሁ። ዛሬ ሁለታችንም
እና የሺቦው ነገር በጣም ነው የሚያስቀኝ። ምን አባቱ ነው የሚልሽ? እረስ ብርድ ስለሆነ አጥሚቱን ሰርታችሁ ከዛ ደግሞ የምናስፈጭበት እንደላቀልና እኛ እኮ የብር ለብር ያለን ፍቅር ከዛ ከስታይ በቃ ብሎ ይሰካ እና ምን ታስቢያለሽ? መኝታ ቤት ተነጎ እሺ እንግዲህ ተመልካቾቻችን በባለፈው ክፍል እንደተመለከታችሁት አቶ በላይ በቤት ውስጥ የሚፈጠረውን ነገር በድብቅ ካሜራ እንድንመለከትላቸው ባዘዙን መሰረት ለመመልከት ችለናል። ያየነው ነገር በጣም የሚያሳዝንና የሚያስከፋ ነገር ነው። እንግዲህ አቶ በላይ አሁን ከስራው አቻኩለን ጠርተነዋል። እነሱ እስከሚመጡ ድረስ ያው እየተፈጠረ ያለውን ነገር እኛም አናቅም። አሁን ላይ ገብተን የምናየው ነገር ይሆናል። ስለዚህ አሁን አቶ በላይ እንደውም ያው አቶ በላይም ደርሰዋል። እንግዲህ ገብተን የምናየው ነገር ይኖራል። አብረን ገባል። አቻኮልከኝ እኮ በጣም ነው ያቻኮልከኝ። አዎ አሁን በአካል መተን የምታየው ነገር ስላለ ነው። አብረን ገብተን ሁለታችንም በአካል የምናየው ነገር ይኖራል። እንግዲህ እሱን ተረጋጋና የምናሳይ ይሆናል። አሁን ገብተን የሚፈጠረው ነገር ነው። ማነው? እኛ ነን። ክፈች፣ አረቀስ ክፈች። አቤት፣ ምን ፈልጋችሁ ነው? አንዴ መግባት ፈልግ እንዴ? ፈልጋችሁ ነው? አንተ ደግሞ እዚህ ምን ትሰራለህ እንዴ? በቤቱ ምን ትሰራለህ ማለት? ጭራሽ ገፍትራችሁ ነው እንዴ የምትገቡት? ምን ማን ነው ይሄ? ማንም ሊሆን አይመለከትሽም። ምን ሆነሻል? ምንድን ነው? አንተ ማነህ ሲጀመር? ማንም ሊሆን ምን እያደረገች ነው? ምንም ይኸው ተኝታ ነው። ይሄ ምንድን ነው? ምን ፈልጋ ነው? ራቁቷን ሆና ነው እንዴተኛ? ይሄ ምንድን ነው? መሬት ላይ ተዘርግፎ ምናምን ምን እየሰራችሁ ነበር? ማለት ምን አንተ ማነህ ሲጀመር? ማንም ሊሆን ስለኔ ማንነት ምንም አይመለከትሽም። ማንም ሊሆን ምንም አላጨናንኳትም። ግን ምን እየሰራች ነው? መተኛትም ካለባት ማን የጎዳኝ ሰው አለ? መተኛትም ካለባት ራቁቷን አይደለም። ሁለተኛ ነገር ደግሞ ልብሷ እንደዚህ ተዝረክርከው ሴቶች ናችሁ በስትክክል ደክሞት እዛ አዝረከረከችው። ምንድነው ሌላ ነገር የምታወራው? እሺ እሷስ ደከማት። አንቺ ምን እየሰራሽ ነበር? ስንት ነው የምደውለው? ስልክ አይሰራም። መልሱለት። ስልክ ላይ ነው ተነስቶ እንዴ? በመብራት ነው እንዴ? ምን አደናገጥሽ አንቺ? ምን የተፈጠረ ነገር አለ? የደበቃችሁ ነገር አለ? ምንድነው? የደበቅነ ነገር የለም። በቃ ትንሽ ነው ሰው መጥቷት ነው። ምንድነው? እንደወለደ ሰው የሚያደነጋግር ሁኔታ የሚታይበት ምንድነው? ልብሱ እንደዚህ መሬት ላይ የተዝረከረከው እዚህ ጋር ራቁቷን የተኛችው ምንድነው? በቃ ውጣልን እንዴ! አስወጣ። ማን ሌላ ሰው ይዘህ ትመጣለህ እንዴ? አንቺ አትናገሪ። ምን ነው ማልኩ እኮ ዝም ብለን በቃ ውጣልን። አንተ ውጣልን። በቃ አልወጣም። ምን አልወጣም። ምን ትሰራለህ እዚህ? ስለኔ ማንነት ስለኔ ምንነት ምንም እኔ ምን ልስራ ምንም አልስራ አይመለከታችሁም። ያስቸገረሽ ሰው እንድትገባ ስልክሽ እኮ ዝም ስለደውልሽ ነው እንደማታንሽ። እሺ ልብስ ለብሰሽ ሳሎን ነኝ ነው እንጂ አንቺ ለምን ነው ከቤት የምታስወጣኝ? እኔ አላስወጣሽም። ሳሎን ሄደን ማውራት ስላለብን ነው። ምን እየሰራ ነው? አቶ ባይ ምን አይነት ሰው ይዘህልን የመጣኸው እንዴ? ልቀቀኝ። በጣም ደስ አይልም እንዴ? ምን ነው እንደዚህ መንቀሽቀሽ? ልጅቷ ምን አቶ በላይ ነው። ተረጋጉ። ጭራሽ በገዛ ቤታችን ተረጋጉ ምናምን ትላለህ እንዴ? አይደብረም? አንተ አቶ በላይ ተረጋጉ። ከዚህ በላይ ቁጭ እንበልና የምናወራው ነገር አለ። ምንድነው የምናወራው? እኮ ቁጭ በይ። ለብሰሽ ነይ። እሺ ቶሎ
ቶሎ ለብሰሽ እኮ ቁጭ በይ። ምንም እንደዚህ በቃ ንጹህ ሰው ነሽ። ምንም ያደረግሽው ነገር የለም። ስለዚህ እንደዚህ ሊያስደነግጥሽም ሊያስፈራሽም የሚገባ ነገር የለም። የኔ ካሜራ ችግር የለውም። አሁን ቁጭ በይና በሰላም ነው። ምን አደናገጠሽ አንቺ? ምንድነው ያደረግሽው ነገር አለ እንዴ? እኮ ያደረግሽው ነገር ከሌለ ቁጭ በይ። እኔ አስቸኳይ ጥሪ ደርሶኝ ነው የመጣሁት። አሁን እኔ እኮ ምን ተፈጠረ ብዬ ነው። ምንድነው ይሁላ ሰው ይዛልን የመጣው? ከቀልብሽኝ እንጂ ከቀልቤ ማለት እንዴ? አንተ እኮ ነው እንደዚህ እያደረክ ያለው። ሲጀመር ሳትናገር ለምን መጣ እንዴ? ይሄ እኮ የእሱ ቤት ነው። ሁኔታ አላማረኝም። ይሄ የእሱ ቤት ነው። የእሱ ቤት ብቻ አይደለም፣ እኛ እኮ ልጆቹ ነን እኮ። እና ታዲያ በቤቱ እንዴት ነው እንዴት መጣ ምናምን? ደፍረህ መተህ ካሜራ ያለኛ ፈቃድ አይደል ደቅነህ የምትጠይቀኝ? ስልክ ሲደውል ስልክ ዘግተሽ ይኸውልህ ስልካችን ለማለት አሁን ነው የመጣው። ምንድነው መብራት የመጣው? ዛሬ ነው እንዲሰማኑ ሰማሽኛ? የምታነሺው ነገር የለም እኮ አቶ በላይ አንዴ ሰማሽኛ? ምንም ያደረግሽው ነገር የለም። ንጹህ ነሽ። ስለዚህ የሚያስደነግጥ ሰሚኝ። ምን እንዳደርግ ጠብቀህ ነበር እኮ? የሚያስደነግጥ ነገር የለም። የሚያስደነግጥ ነገር የለም። ረጋ ብለን እናወራ። አመጣጥ ነው ሲጀመር። እሱ ሳይነግረን ይሄ ሁላ ሰው ካሜራ ምናምን ይዞ ለምን አልደነግጥም? እኔ ያለኔ ፍቃድ ሆነ ካሜራ ይዘህ መጣ። ደጋግሜ የደወልኩት እኔ ስልካችሁ አይሰራም የሁለታችሁ። እሱ ስልክ ፈጠረ ብዬ ነው። እኔ ስልኬን አላየሁትም ሲጀመር። ምንድነው? እኔ ደጋግሜ የደወልኩት ስልካችሁ እኮ ቁጭ በል። ምላሽ የለም። አይ እንቀመጣለን። ምንድነው እኮ ቁጭ በይ። እኔ ማለት ነው ቁጭ በይና ያስፈራራችሁ ሰው አለ ወይ? ለኔ ንገሩኝ እኮ ምንድነው ጉዳዩ? እኮ ታዲያ ምንድነው ነገሩን ሁሉ እንቆቅልሽ ማድረግ? ስልክ ስደውል አታነሱም። እኔ እኮ ሌላ አሁን ነገርኩ እኮ ስልክ ያላነሳ ነው ምክንያት አቶ በላይ መብራት ስላልነበረ ነው። በቃ ቆይ አሁን እኛ ያየነው ነገር አለ በራሳችን። ምንድነው የምታስፈራራው? በቃ ይናገር። ይሄ ምንድነው የኔ ያለማት? በቃ ያየው የተረዳው ምንም ነገር ማስጨነቅ አለማስጨነቅ አይደለም። እናንተ እኔ ሲናገር አታዳምጡም፣ ሰውም ሲናገር አታዳምጡም። ያየው የተረዳው ነገር አለ እያለ ነው። ለእናንተም እኩል ሊጠቅም ይችላል። የሆነ ሰው እንትን ሊላችሁ ይችላል። ስለዚህ እስኪ ይንገረን። እስኪ የሚጠቅመን ነገር የለም። በቃ ምንድነው ያያችሁት? በቃ እሱ አሟት ነበረ። ከዛ ስለደከማት ተኛች። ከዛ የተለየ ምን ያየው ነገር አለ? ስሚኝ፣ እኔ ከአንቺ ጋር ልጫጫው እንደዚህ ሌላ ነገር ውስጥ ልገባ አይደለም የመጣሁት። እኔ የሚዲያ ባለሙያ ነኝ። የተፈጠረውን ነገር ከመጀመሪያ ጀምሮ ስሚኝ ከመጀመሪያው ጀምሮ ከአቶ በላይ ጋር ተነጋግረን ሁሉን ነገር እኛ እናንተ እንድንከታተል ባዘዙን መሰረት ልንከታተላችሁ። ስሚኝ አታስጩኝ። ስሚኝ የቤተሰብን ጉዳይ ችግሬን የማወያይበት ቦታ ላይ አወያይቻለሁ። ስለዚህ ያየው ነገር አለ። ምን እንዳየ ይንገረን። ምንድነው እናንተ የኔ የሚያስፈራችሁ? እኔም ለእናንተ አዲስ ነኝ። እኔም ለጉዳዩ አዲስ ነኝ። ስለዚህ ምንድነው የተፈጠረው? እስኪ እንየው። እስኪ እኛ ተከታተሉልን በተባልነው መሰረት ተከታትለን እኔ ብቻ አይደለም ካሜራማኖቼም አሉ፣ የፕሮዳክሽኖች አባሎቼ ክሮዎቼ አሉ። ከነሱ ጋር ሆነን የተከታተልነው ያየነው ነገር አለ። ያደረግሽውን ነገር ራሽ ታውቂያለሽ። እኔ ካፌ ሁላ ሲወጣ ያ ቃል በጣም ያፊና አሰቃቂ ስለሆነ ካፌ ሁላ ለማውጣት በጣም የሚከብደኝ ቃል። በጣም ምንም ላውራ አንቺ እኔ ማስረጃ አለኝ፣ በማስረጃ አሳይሻለሁ። ግን በጣም በቃ አይምሮ የሚነካ በእምነትም ሆነ በሀገራችን ሁኔታ የማይፈቀድ ነገር ነው ስታደርጉ የተያዛችሁ። አሁን ጥያቄን ጨረስካ? እኔ ዘግተህ ውጣልን በቃ ከቤታችን። አቶ በላይ የተፈጠረ እኔ እናንተ ጋር ያየሁት ከልጆቼ ባህሪ ውጪ ብዙ ነገር አይቻልም። ለምን እንደሚፈርሰው አቶ በላይ ያየሁትን ነገር እኔ ቃል በቃል እናገራለሁ። አለ በቃ እኔ ያየሁት የተረዳሁት ነገር አለ። ለእናንተ ስጋት ስለነበረኝ ችግሬን ለማወያየት ለሰዎች ነገር ያለውኝ ልጆቼ ናቸው አይደል? የእናንተ ህመሜ ነው፣ ደስታዬ ደስታችሁ ነው አይደል? አቶ በላይ ያየነው ነገር በማስረጃ አለን፣ ማስረጃ እናሳያለን። እውነትህን ነው። ግን ሲያደርጉ የነበረው ድርጊት ማለት ነው እርስ በርስ ሁለቱ ልጆች እርስ በርስ በጣም አጸያፊ ነው። ጠብቁኝ እንደው አንተ
ማለት ነው? እርስ በርስ እንግዲህ ሊደባደቡ ይችላሉ። እርስ በርስ መጣላት ያለ የሚገዛው ነው አለ። ቪዲዮ ላሳይሽ። ሊደባደቡ አውቀህ ነው በቃ ዘወር በልልን። ቆይ ምንድን ነው የምታደርገው? ቆይ ተረጋጊ። እንዴ ይሄ ቪዲዮ እንግዲህ ይኸውልሽ ሆን ብሎ ከኛ ምንድን ነው የምትፈልገው? ቆይ ምንድን ነው ሁለታችሁ እኮ ያልሆነ ሴክሹዋል ነገር ስታደርጉ ነው። ምን ታወደኛለች? ምንድን ነው አንቺ ምንድነው እንደዚህ አይነት ነገር ማለት እህት አይደለች እንዴ? ኖርማል ነገር እኮ ነው። ምንድን ነው የምታወራው? ሲጀመር ይሄንን አትመነው። ምንድነው ኖርማል እንደዚህ አይነት ነገር እንዴ? እንስሳ እንኳን የማይሳሳተው ነገር እኮ ነው የምታደርጉት። ከባህላችን ከሞራላችን ውጪ ትልቅ ቦታ ትረሻል። አንቺ የተማርሽ አይደለሽ እንዴ? ስለማይቀየር ነው። ምንድነው ይሄ ኤዲቲንግ መሆኑን ስልጣኔ ምንድነው እያየሁ ቴክኖሎጂ እኮ በጣም አድገዋል። መጀመሪያ ወዳታለሁ ካለች በኋላ ነው ኤዲቲንግ ነው ምናምን የምትይው። አንቺ የተማርሽ አይደለሽ እንዴ? እንደዚህ አይነት ስህተት ትሰሪያለሽ። አንቺ ይሄ እኮ ስልጣኔ አይደለም እኮ። ስለምን ስልጣኔ ነው የሚያወራው? ይሄ ሁሉ ሲጀመር ፋሚሊ ታውቂያለሽ በህግ ደረጃ እንደሚያስቀጣ እዚህ ሀገር ላይ ይሄ ነገር እንዳልተፈቀደ ታውቂያለሽ። እኛ አይደለም የምታምነው ልጆች ምናምን እያልሽ አንጀት ለመብላት አጥተሪ እኮ ነው። ይሄው እንደዚህ ይደረጋል። ይሄ እኮ ወንድና ሴት የሚያደርገው ነገር እኮ ነው። አንቺ ምንድን ነሽ? ሴት አይደለሽ እንዴ? እንዴት ነው የሚቀነባበረው? ይሄው ግልጽ እኮ ነው። እኔ ለማየት እንኳን ከበደኝ። ባገራስ ራሴ ነው ማመን በክሳለ። አቶ በላይ ተረጋጉ። አንቺ ምን አይነት ሰው ነሽ? አሁንም አታፍሪም? ምንም የሚያሳፍር ነገር የለውም። ይሄ ይኸውልህ ሲጀምር አላምንም። በቃ እሷ ስለምትወደኝ ለምን ነው የምታስጨንቃት? እሷን ነው የምታምነው? እሱ ነው ዝም በይ ደግሞ። ይሄ የሚታይ ነገር አለ እንዴ? እሷ የዋናት ምን መራት ታውቂም ብለሽ ነው? ምንድነው ምክንያትሽ? ብር ስለሚፈልግ ነው። ይሄንን አቀነባብሮ ኤዲት አድርጎ ነው የመጣው። አሁን እኮ ወንድና ሴት አሁን እኮ እየተሳሳሙ ኤዲት ማድረግ ይቻላል እኮ። ይሄ እንዴ ይሄ የሚታይ ነገር እኮ ነው። ምን አይነት ደረቅ ናት? የምን ግልጽ ነው? እነሱ ብር ስለሚፈልጉ ነው። ብር ስጣቸው ነው በኋላ። ስሚ እንደዛ አትንጣጪ። የሆነውን ነገር የፈለከው ስንት ብር እንስጠት? እኔ ብር አልፈልግም። እኛ ይኸውልሽ ቤተሰቦችን ለመበታተን ነው። ለማጣላት የመጣ መዋደድ አንድ ነገር ነው። ተዋደዱ። እኔም እኮ እንድትዋደዱ ነው ፍላጎቴ። ይሄ እኮ መዋደድ አይደለም። ስለምንከባበር ነው። ሆን ብሎ ይሄ ደግሞ ኤዲት አድርጎ ካሜራ አስቀምጠው ሲጀምር አንተ እነሱን አምነህ ለምንድን ነው ካሜራ ያስቀመጥከው? ስሚ ይሄኛውን ነገር ለህግ አባላቶች ሰተን ተገቢውን እርምጃ እንዲወስዱባችሁ ተገቢውን ቅጣት እንድትቀጡ ማድረግ እንችላለን። ይሄን ነገር ለህግ አባል ብናሳይ ቀጥታ ወደ እስር ቤት ነው የምትገቡት። ታውቂያለሽ። ስለዚህ እሱን አትንገሪው እኮ። አድጋችኋል፣ ተለውጣችኋል፣ ራሳችሁን ታውቃላችሁ። ከእናንተ ርቅ ያለው ማለት ነው። እንደዚህ እስከምትሆኑ ድረስ እንዴት እኔ አልነቃም? እኔ የሚታይባችሁ ሁኔታ አለ እኮ። እኔ እኮ በሰውር እኮ ይኸውልሽ ስልክሽንም እኮ ስልካችሁን ፎቶ የምታደርጉትን ነገር እኮ እየተከታተልኩ ነው። ያደረከው ነገርስ እኔ ስላላወራሁኝ ነው ማለት ቆይ ምን አድርጎ ነው እሱ? ምን አደረገ? ምን አደረኩ? እስኪ ንገረኝ ደግሞ እስቲ ንገረኝ። በልጅነት ያሰቃየኝ ትዝ አይልህም? እኔም በልጅነት እኮ አጥፍቻለሁ። አስተካክለን አይደል እንዴ? በልጅነት ምንድን ነው የምታስተካክለው? አሁን ካሜራ ስለደቀነ ምናምን ስላወራ በቃ አንተ እንደ ንጹህ ነገር ነው የሚያደርግ። ቆይ አቶ በላይ ቆይ እስቲ የተፈጠረውን ነገር በልጅነት ምናምን እስቲ ምንድን ነው እስቲ ግልጽ አድርጋችሁ ለእኛ ማስረዱ። እስቲ ረጋ ብለሽ ምንድን ነው አንቺ ምንም የማታውቂው ነገር ብዙ ነገር አለ እኮ። ህይወቴን ላይፌን ጨለማ ያደረክብኝ አንተ ነህ። ሲጀመር ይሄ ሁሉ ውስጥ እንድገባ ያደረገኝ አንተ ነህ። ምን አድርጉ በምክንያት? እስቲ ዞር በይልኝ። አንቺ ደግሞ የምን አባት ነው የምታወሪው? ቲና እኮ ነኝ እኔ። አይመለከተኝም ማለት እስቲ ግልጽ አድርገሽ ነው። ላይፌን ጨለማ እንዲሆን ያደረገኝ ይሄ ሰውዬ ነው። በምክንያት ይኸውልህ ከልጅነቴ ጀምሮ እየደፈረ ማሱ ከባትሽ ነው ሳሚ ነው። እስቲ ወደ ሳልቀቂ ዞር በይልኝ። ዞር በይልኝ በቃ። ቆይ ማልቀሱን ተይና ለምንድን ነው በግልጽ የማትነግሪን? ልቀቂኝ አንቺ ልጅ። እኔ ምን አደረኩሽ? በእጄ ሰበብ እንዳትሆኚ። ዞር በይልኝ በቃ። እስቲ ለምን አርፋችሁ አትቀመጡም? ቆይ እስቲ ተረጋጉና እናውራ እኮ። ዝም በይ በቃ። እስቲ የተፈጠረውን ነገር በግልጽ ይንገሩ እኮ። የጠየኳት እኮ ነው። ምን አደረገሽ? ሁሉም ነገር ራሱ ይነግራል። የምን አባት ነው የምታወሪኝ እንዴ? አንቺ የማታውቂው ነገር አለ። በቃ ዞር በይልኝ እኮ ነው። እሺ ምንድን ነው ያደረካው? ተናገር እስቲ አቶ በላይ። እኮ ያለፈ ጉዳይ እኮ ነገሩን አስተካክለን ደምደመን የሞተ ጉዳይ ነው አይደል እንዴ? አልፏል። ይቅርታ ተጠያይቀን ነገሩን አስተካክለን ጨርሰናል አይደል እንዴ? ሳምሪ እንዴ
ምንድነው? ለምንድነው ግን ስለማሳሳተው እኮ ተሳስቻለሁኝ እኔ ልጅነቴን ወጣትነቴን ቀምተህ ጭራሽ እንደ ንጹህ ሰው እዚህ ቁጭ ብለህ ታወራለህ? እንዳይደብረም እኔ የነበርኩበት ሁኔታ አስገድደኝ አይደል እንዴ? ሰክሬ ነበር እናትሽ እኔ እናንተንም አባትም ሆኜ በማሳደግበት ሰዓት ላይ አንቺ በዛ ሰዓት ላይ ለኔ የምታሳየው አክት ከኔ ጋር ፍላጎት እንዳለሽ ተሰማኝ። ሰው ነኝ። ሰው እንደሚሳሳት እኮ ነው የተሳሳትኩት እኔ። ከዛ የሆነ ነገር አደረግን አይደል እንዴ? እኔ ነበርኩ ቆይ ከነዚህ እየለበስሽ እየመጣሽ ከኔ ጋር አብረሽ እየተኛሽ የሆነ ተሳሳትኩ። ሰው ነኝና ሰው እንደሚሳሳቱ ተሳሳትኩኝ አደረግን አይደል እንዴ? ይቅርታ ጠየቅኩሽ። ተሳሳትኩ እኔ ምንም ባደርግ እኮ ያንተ ልጅ እኮ ነኝ። ቆይ ምንድነው የተፈጠረው? ለምንድነው ረጋ ብላችሁ ሳጮ ለመናገር ማሞክሩ? እስቲ አቶ በላይ ከዚህ ጭንቅላትሽ አውጥተሽ ይሄን ታረጋለሽ እንዴ? እኔ እኮ ሰው እንደሚሳሳቱ ነው የተሳሳትኩት። በጭራሽ አትጨቃጨቁና በግልጽ የተፈጠረው ነገር ተናገሩ። በግልጽ ተናገሩ። በግልጽ እዚህ ለኔ ንገሩኝ እስቲ ምንድነው የተፈጠረው? አቶ በላይ የተፈጠረውን ነገር ለምንድነው በግልጽ መናገር ያለው? እሱ እንዴት መሰለህ እሱ ሚስጥር ደብቀህ እዚህ ይሄንን እንደ ሌላ ነገር እንደ ትልቅ ነገር ታወራዋለህ። መጀመሪያ ራስህ ንጹህ ሁንና ይሄንን ነገር ታወራዋለህ። አንተ ግን ምንም የአንድ ቤተሰብ እንዲሰማን ያደረግነው ጥረት ነው። ገብቶሃል? እሷም አባት እንደሆንኩኝ እሷም የኔ ልጅ እንደሆነች እንዲሰማን አንድ ቀን እንኳን ልጄ እንዳልሆነች እንዲሰማት አድርጌ አላውቅም ማለት ለዛ ነው በህፃንነቴ በልጅነቴ የደፈርከኝ። ምንም በማላውቀው ነገር ሳሚ እርግጠኛ ነሽ? በቃ የሆነ ነገር ተፈጠረ እኮ። እኔ እኮ ሰው እንደሚሳሳተው ነው የተሳሳትኩት። አንቺ እንስሳ እንደሚሳሳተው ተሳሳቻለሽ እንዴ? እኔ ሰው እንደሚሳሳተው እኮ ነው የተሳሳትኩት እና ያን አንቺ መበቀልሽ ነው። እኔ እኮ ሰው ነኝ። ሰው እንደሚሳሳተው ነው የተሳሳትኩት። አንደኛ ነገር እንስሳ እንኳን አይሳሳትም። አንቺ የተሳሳትሽው መሳሳት እንዴት እንደዚህ ተሳሳቻለሽ? እኔ ጥፋተኛ ነኝ፣ አጥፍቻለሁ። ስሜታውን ሰክሬ መጥቼ ያንን ድርጊት ፈጸምያለሁ። ከዛ በኋላ ምን ያህል የህሊና ወቀሳ እንዳስጨነቀኝ ምን ያህል እንዴ! በስንት ህክምና ነው እኮ አይምሮን ያስተካከልኩት። አስተካክለን እንዴ ያስተካክለን እንዴ! እውነታውን አሁን ዛሬ አወራዋለሁ። ሳሚ ተረጋጊና ንገሪኝ። ምንም የምረጋጋው ነገር የለም። በቃ አንቺ ልቀቂኝ፣ በቃ ዞር በይልኝ፣ አትንኪኝ። እስቲ አንቺ ቆይታያቸውና እስቲ ምንድነው እውነታው ያልሽው ነገር ምንድነው? እስቲ እውነቱን አውሪ። ተረጋግተሽ ሳጭ እስቲ እውነታው መፍትሄ እንድናገኝ ነው እኛ እዚህ የመጣ ነው። ልቀቂኝ፣ በቃ አንቺ ዞር በይልኝ እስቲ ከጎኔ፣ በቃ ልቀቂኝ። አይመለከተኝም። በቃ አይገርምም? ምን አይነት ዘባብ ነች በእግዚአብሔር! እኔ እኮ ወድሻለሁ። እንዴት እንደዚህ ታስቢያለሽ? ገደል ግቢ። ቲና ነኝ እኮ ገደል መግባት ትችያለሽ። በቃ እስቲ አንቺ አትፍጫት። አንተ ዝም በል ቆይ። በቃ ያልወድሽም ልቀቂኝ። በቃ ከህይወቴ ውጪልኝ። አልፈልግሽም። ምን ማለት ነው? እኔ ለዚህ ቀን ነበር የፈለኩሽ። በቃ ለየትኛው ቀን? እስቲ አውሪ። ለየትኛው ቀን የፈለግሽኝ? በቃ ለዚህ ይሄንን ቀን እስኪመጣ ፈልገው ነበረ፣ ግን አባትሽ በራሱ ጊዜ ቀጥ ብሎ መጣ። አሁን ቁጭ ብለሽ ጉድሽን ስሚ። አሁን ልቀቂኝ፣ ዞር በይልኝ። በቃ እስቲ ተረጋግተሽ የሚወራ አልገባኝም። አትንኪኝ እያልኩሽ እኮ ነው እንዴ። እኔ ምን አደረኩሽ ታዲያ? በቃ ውጭልኝ። እንደውም ዞር በይልኝ። በቃ አትንኪኝ ማለት አስጠልተሽኛል። እወድሻለሁ ስትይ አልነበር እንዴ? ከተነሽ ደቂቃዎች በፊት አሁን ስታይ ነው ገደል መግባት ትችያለሽ። እስቲ አሁንም ድጋሚ ነገርኩሽ እኮ አታምኚ። አላምንም። በቃ ዞር በይልኝ። እንደውም እሷ ካለች እኔ ማውራት አልፈልግም። እቺ እኔ ሳምሪ አይደለችም። ለልቀቂኝ። በቃ ዞር በይልኝ። እኔ የማወራው እውነት አለ፣ ሀቅ አለኝ። እሺ አውሪኝ። አንዴ ተነሽና አንዴ ተነሽ። በቃ አንቺ ተነሽ እኮ ነኝ። እንደውም እዚህ ጋር ቁጭ በይ። ጠጋ በይ። እዚህ ጋር ቁጭ። እኔ እዚህ ጋር ቁጭ። አሁን ምንም እንዳትጮይ። ሰማታለሁ። በቃ ዝም በይ እሺ። የተፈጠረውን ተረጋግተሽ ሳትጮይ ምንም አይፈጠርም። እኛም ነገሩን ለመፍታት ነው የመጣ ነው። እስቲ የተፈጠረብሽን ነገር ከመጀመሪያው ጀምሮ ያለውን ነገር እዚህ ደረጃ ላይ እንድትደርሺ ያደረገሽን ነገር በግልጽ ለእኛም ነገር መስማት እንፈልጋለን። ይኸውልህ እሱ የእንጀራ አባቴ ነው፣ እውነተኛ አባቴ አይደለም። እና ያው እውነት ነው የምንሰማው ነገር እውነት ነው። መጀመሪያ ለምን አልነገርከንም ታዲያ? የእንጀራ አባቷ እንደሆንክ ነው እንግዲህ ነገርከን። ሳሚው ለአባት እንደሌላት እንዳይሰማት ያደረኩት ጥንቃቄ ነው። ሳምሪ ተያደለች ማለት ነው። ሁለቱም እህትማማቾች ሆነው እንዲያድጉ አንድነት እንዲኖራቸው ያደረግነው ይሄ ዘዴ ነው። እሷም እኮ ታውቀዋለች እኮ። አሁን እኮ ድንገት መቀየራው ነገር አይገባኝ። እሷም ታውቃለች። ይሄ ለእሷም ጠቅሟታል። እኔ አሁን የአባትነት ስሜት እንዲኖራት አባት አለኝ የሚለው ስሜት እንዲሰማት ያደረግነው ነገር ነው።
ይሄ በጋር የታወቀ ነው። የተፈጠረው ስህተት ደግሞ እኔ ገና በምሰክርበት ተስፋ ቆርጬ በምሰክርበት ሰዓት የተፈጠረ ስህተት ነው። ያንን ስህተት ደግሞ ተነጋግረን አረመን ይቅርታ ጠይቄ አስተካክለን ነው እንደገና ረጅም ሰዓት ነው እንትን ያለው ቆይቷል እኮ ጊዜው እኮ እስቲ ቆይ ከሷ ደግሞ እንስማ። አጣልቅሽ 15 ዓመት 16 ያን ጊዜ በነበራት ጊዜ የተፈጠረ ነገር ነው። አሁን እንዴት አድርጋ ነው እንደዚህ የምታስታውሰው? እስቲ አባቴ አይደለም የሚለው ቃል ካንቺ መውጣት የራሱ አሁን እየከበደኝ ነው። ያደረከው ነገር እኮ በጣም የሚያስከፋ ነገር ነው። ጭራሽ በይቅርታ የማይመለስ በይቅርታ እንትን የማይል ነገር ነው። እንዴት በይቅርታ አይስተካከለም? በቃ እኔ እኮ ማንም ሰው ህይወቷን እኮ ነው ያበላሸው። ህይወቷን አበላሽተህ በይቅርታ ይስተካከላል አይባልም። እንደዚህ አይነት ነገር በይቅርታ ሊስተካከል አይችልም ነው። ምን አይነት ሰው ነው? ቆይ እንዴት ነው ከኛ ጋር ስትኖር የነበረው? እስቲ አሁን አባታችሁ ነው አባት እንዳላት እንዲሰማት ብቸኝነት እንዳይሰማት ያደረኩት ጥረት ነው አይደለ እንዴ? እኔም ሰው ነኝና በዛ ሰዓት እሷ የሆነ አክት ስታሳይኝ ያ ነገር ተፈጸመ። ከእናቴ እሷን መውለዷ ነው ያ ነገር ተፈጸመ አይደለ እንዴ? አንቺ እንዴት እንደዚህ ታስቢያለሽ? እኔን ለመጉዳት ብለሽ እሷን ትጎጃለሽ? እንዴት እንደዚህ ተሳሳታለሽ? አንቺ የተማርሻለሽ እንዴ? ዝም በል ትንሽ እንኳን እፈር። ብትገይኝ ይሻለኛል በእውነት እንዴ። አንዴ ለምን ተረጋግታችሁ ለማውራት አትሞክሩም? እስቲ ተረጋጉ። የምትገርም ሰው ናት። እኔን ለመጉዳት ብለሽ ምንም ነገር የማታውቅ ልጅ እንደሚታረርበት ታርጃታለሽ። ማን ገደል ውስጥ ትከቻታለሽ? ይሄ እኮ ሌላ ጫጫትን የሚከተል እኔስ አላሳዝንህም? የኔስ ህይወት አያሳዝንህም? እኔ ሰው እንደሚሳሳተው ነው የተሳሳትኩት። እንስሳ እንኳን አይሳሳትም። አንቺ የተሳሳትሽ አንድ ቀን ብቻ ነው የተሳሳተው። አቶ በላይ አንዴ በቃ ተረጋጉና የተፈጠረውን ነገር ከመጀመሪያው ጀምሮ ተረጋግተሽ ለመንጋድ ሞክሪ እስቲ። ይኸውልህ እኔ ይሄንን መቼም ላለማውራት ቃል ገብቼ ነበረ። እሱም ሁሌ ነበር የሚያስፈራራኝ። ግን በራሱ ጊዜ ወደ ቤቱ ቀጥ ብሎ ጭራሽ የሚዲያ ሰው ነው ያመጣው። እሱ የእንጀራ አባቴ ነበረ። ከዛ የሆነ ቀን እሷ እናቴ በህይወት የለችም። እሷ የእናቴ ልጅ ነች። ከዛ የሆነ ቀን ሰክሮ መጣና ጠዋት ላይ እኔ ከእንቅልፌ ተነስቼ መኝታ ቤቱ ሲሄድ ሁሌ ነበር በጠዋት የምቀሰቅሰው። ቀስቅሽኝ ይለኛል። እኔ እሷ ታላቅ ስለሆንኩኝ ማለት ነው። ከዛ ከሰራተኛ ተኝቶ አገኘሁት። ከዛ እኔ ደንግጬ ወደ ውጭ ወጣሁ። ከዛን ቀን በኋላ ሰራተኛዋን አባረራትና እኔን ማስፈራራት ጀመረ። ከዛ እኔ ምንም አላውቅም። እኔ ተማሪ ነበርኩኝ በሰዓቱ። ምንም ወንድም ማውቀው ነገር የለኝም። ከዛ ማታ መጥቶ ይሄንን እንደዚህ የምትናገሪ ከሆነ እገልሻለሁ ምናምን እያለ እያስፈራራኝ ነበር። ከዛ እኔ አላወቅኩም ነበር። እሺ አልናገርም፣ ለማንም አልናገርም ምናምን አልኩት። ከዛ አንገቴን ይዞ ደፈረኝ። ለዚህ ተረጋጊ እሺ። አሁን የምትለው ነገር አለ? እንደዚህ አይነት ኃጢአት ሰርተህ ነው አንተ ሌላ ሰው ላይ ለመፍረድ የምትቸኩለው? እንደዚህ አይነት ተገቢ ያልሆነ ርካሽ ነገር ሰርተህ ነው ሌላ ሰው ላይ ለመፍረድ የምትሞክረው? ልጆቼ ናቸው እኮ። ልጆቼ አትበል። ሰው አባት ልጁ ላይ እንደዚህ አይነት ነገር አያደርግም። ልጄ ናት ብለህ ካሰብክ እንደዚህ አይነት ነገር ልታደርግ አይገባም ነበር። አንቺም ቢሆን ደግሞ ማለት ነው ይሄ ምክንያት ነው ብለሽ እንደዚህ አይነት ነገር ለመፍጠር መሞከር አልነበረብሽም። ወደ ህግ መሄድ ትችይ ነበረ። እንደሱ እኛ ጋር እንደመጣው ወደኛ መተሽ ብቻ ወደ ጎረቤትም ወደ ትልቅ ሰው ሄደሽ ይሄን ነገር አማክረሽ ተገቢውን ቅጣት ማስወሰድ ትችይ ነበረ። አንተም ቢሆን እንደዚህ ማድረግ አልነበረብህም። በጣም ይከብድ። ማንም ሰው እኮ ይሳሳታል። ምንም ይሳሳታል አትበል። እንደዚህ አይነት የእንስሳ ይቅርታ ጠይቀን ያስተካከልነው ጉዳይ ነው አይደል? ምንም ይሄ በይቅርታ የሚስተካከል ነገር አይደለም። የሚገርምህ ደግሞ ይሄ እኔ ላጠፋው ጥፋት እኮ ምንም የሚመጣጠን ትንሽ አታፍር። እኔ ያለ ፍላጎት ነበር ሲደፍረኝ የነበረው። እኔ እንደ ሰው ነው የተሳሳትኩት። አንቺ የተማርሽ አይደለሽ እንዴ? በጣም እዚህ ጋር እየሰማሁ ያለሁት ነገር ከአይምሮ በላይ የሆነ ነገር ነው። በጣም የሚያስከፋ ነገር ነው። ሁሉ ነገር በስነ ስርዓት እንዳልከታተል አድርገኸኛል። አሁን ለይምሰል ነው እየኖርኩ ያለሁት። ጨለማ ህይወት ውስጥ ነኝ። ወንድ እንኳን እንዳላወራ እንዳልቀርብ ነው ያደረከኝ።
አሁን ይቅርታ ጠይቅሻለሁ። በቃ ደጋግሜ ላጠፋሁት ምንም ይቅርታ የሚያስፈልግ ነገር አይደለም። ይቅርታ የሚያስፈልገው ይቅርታ የሚያስፈልግ ነገር አይደለም። ምላሽ እኮ አይደለም። ምንም ሰይጣናዊ ስራ እኮ ይሰራሽው። የኔም ስህተት ቢሆን ትክክል ነው አመኛለሁ። አንቺ የሰራሽው ግን በኋላ ይቆጭሻል። በጣም ለምንድን ነው የሚቆጨኝ? እንደ ሰው ማንም ሰው እንደሚወርቀው ሰው ወንድ ጋር እንዳልሄድ እንኳን አድርገኸኛል። እንዴት እንደዚህ የሀሳቡ መጣልሽ? ሰይጣናዊ ሀሳብ እንደ ሰው ለምን አትወርቂም? እንደ ሰው ለምን አትሳሳች? ሰይጣን ብለታ እኮ እንደ ሰይጣን እኮ ነው። አረመኔ እኮ ነው ነገር 666 ከጥልቁ ጋር እኮ ነው ግንኙነት ያለሽ እኮ። ይሄ እኮ አንቺ እኮ በጣም የሚገርም ነው። እንዴት ነው ታስቢያለሽ? ሰላም ነው ሌላ ነገር የለም። እኔና ሷን በእኔና ባንቺ ተፋጭ አንቺ አታፍሪም እንዴ? እንዋደዳለን ስትይ አሁን ራሱ ያይምር የለሽም? ገደል መግባት ትችላለሽ። አባትሽ ጋር ገደል መግባት ትችላላችሁ። ሳሚ አታፍሪ። አይናችሁን ማየት አልፈልግም ከዚህ በኋላ። ምን አረኩሽ? እኔ ምን አረኩሽ? ያኔ ወድሻለሁ ስትይኝ ነበር እንዴ? አንቺ አታፍሪም እንዴ? አደ በስማ ምን አይነት ታይሽ በከርሻት ምን እንደምትል ታውቂያለሽ? አይሽ ይሄን ያህል ላንቺ ያላት ፍቅር አንቺ ግን ባንተ የተነሳ እኮ ነው እንደዚህ ያደረኩት። እህትነቷን ግን እህትሽ እኮ ናት። እኮ ነው እንደዚህ ያደረኩት። ስጋሽ እኮ ናት። እኔን ለምን አትቀጨኝም? ቆይ የኔ ህይወት አያሳዝንህም? አጠፋው ከልጅነቴ ጀምሮ ስትደፍረኝ ለሰው ወጥቼ እንኳን እንዳላወራ ትምህርት ቤት ስሄድ እየተከታተልከኝ አጥፍቻለሁ አልኩኝ እኮ አይደል እንዴ? አይደል በየኔ ጓደኞቼ ጋር አልገናኝ እቤት ታፍኜ እንድኖር እኮ ነው ያደረከኝ። እኔስ ጨለማ ውስጥ እንድገባ ያደረከኝ የኔስ ላይፍ አራሳም ታላኔ በትጎጂኝ እኔ በታዲያ አንተ አፋላው ለማውራት አሁን ለመግዳት ብለሽ እህትንሽ ትጎጃለሽ። ስለሷ ነው እንደሚያሳዝነ። ስለኔስ ህይወት መጀመሪያ ንገረኝ እስቲ። የኔ ህይወት ምንድነው የሚስተካከለው? አረመ ይቅርታ ተጠያይቀን ይቅርታ እንዴ ትምህርቴን እንኳን በስነ ስርዓት እንዳልከታተል ስላደረከኝ ወንድ ጋር እንዳለኝ ስላደረከኝ ነው ይሄንን የተስተካከለ ነገር። ላንተማ ተስተካክሎ የፈለክበት ቦታ እየሄድክ ነው፣ የፈለክበት ቦታ እየተንዘላዘልክ ነው። እኔ ግን በወጣትነቴ ልጅነቴ ሳላጣጥም ከቤት ትምህርት ቤት ከትምህርት ቤት ወደ ቤት አኑ እንኳን አልተውከኝም። ይሄንን መጀመሪያ አስብና ከዛ በኋላ ቁጭ ብለህ ታወራለህ። ልጄ ትላለህ እንደ የተኛው ልጅ ነች። ካንቺ አልጠበቅኩም። ምንድነው የማትጠብቀው? ምን እንደሆነ ለኔ ነበር የፈለከው? አፌን እንትን ብዬ ቁጭ ብዬ እንዳወራ ነበር የፈለከው? እንዴት እንደዚህ አሳብ በልጅ ላይ ሲደርስ ማንኛውም ሰው እኮ እንደሚሳሳተው መሳሳት ነግሬሻለሁኝ እኮ። እኔ እኮ ሰው እንደሚሳሳተው ተሳሳትኩኝ፣ አጥፍቻለሁ አልኩ። ሰክሬ ነበር የመጣሁት በዛ ሰዓት። አንቺ እኔ ጋር መጣሽ። ካንዴ እኮ አይደለም ሁሌ ነበር እኮ አይደል እንዴ? ከዛ በኋላ ቁምን። እሺ በቃ እሺ፣ አትከራከሩ። ምንም ሁለታችሁም ተገቢውን ቅጣት ትወስዳላችሁ። ይሄ የተረጋገጠ ነው። አንቺስ ብትሆኚ ቆይ ዝም በይ። አሁን አንቺስ ብትሆኚ ይሄ ምን አደረግኩ ታያለሽ እንዴ? አይፈሽም ሞልተሽ ማለት ፈልገን ያደረግነው ነገር እኮ ነው። ይሄ ነገር በሃይማኖትም ሆነ በህግ በዚህ ሀገር ህግ የማይፈቀድ መሆኑን ታውቂያለሽ። ወንጀል መሆኑን ታውቂያለሽ። ፈልገን ማለት አንቺ ህሊና የለሽም፣ አንቺ እምነት የለሽም። እሷም ወደደችኝ። ስለምን መውደድ ነው መዋደድ ነው የምታወሪው? ሲጀመር እኔ አሙሪ ልክ ስላልነበረው እንደዚህ አይነቱ ጨለማ ውስጥ የገባው። ሳምሪ አውቀሽ ነው እነሱ ስላሉ ነው። ስለምን እነሱ ስላሉ አንቺ አሁን እዚህ ወደዚህ እንዴ? የት ነው የምትመጪው? ወደዚህ እዛው ቁጭ እንዴ? አንቺ አታፍርም እንዴ? ያወቁት ነገር የለኝም። በቃ አታውሪ። ሲጀመር አላውቅሽም፣ አታውቂኝም። ቲና እኮ ነኝ ሳምሪ። ምንድነው አስሬ ቲና ነኝ የምትይው? አንቺ አሁን ራሱ ለመጸጸት አትሞክሪም? ቲና እኮ ነኝ አፈቅርሻለሁ። ለምን አስሬ ቲና አትሆኝም? የመጀመሪያ ስለምን ፍቅር ነው ስለምን ፍቅር ነው የምታወሪው? ሁሉ ነገር እኮ ያሳውሽኝ አንቺ አይደለሽ እንዴ? ብዙ ነገሮችን አብረን አልሳለፍንም እኔና አንቺ ምንድን ነው የምታወሪው? ሲጀመር ለበቀል ብያደረኩት ነገር ነው። እንዴት ደበቀሽ? አሳየሽ ከአስተፋር ነው ያወራው። ሞራሉን እንኳን ይሄን ይሄን ለመናገር እኔ ለበቀል ብዬ ነው ያደረኩት። ምንድነው በቀል? እኔ ምን አደረኩሽ? አባትሽን ለበቀል ነው ብዬ ያደረኩት ነገር ነው። በቃ አሁን ስለ ፍቅር ስለመውደድ ስለመዋለድ አታውሪ። ሳምሪ ቆይ እስቲ አሁን ምንድን ነበር የምታደርጉት? ለበቀል ያደረኩት ነገር ነው። በቃ በጣም የጮሽ እኮ ነው። ከትንሽ ደቂቃዎች በፊት እኮ እዚህ ጋር ሰላም ነበርሽ አይደል እንዴ? አሁን ሲሚኝ ምንድን ነበር የምታደርጉት? እኔ ለአባትሽን ለመበቀል ፈልጌ ነው። ደግሞ ያደረኩት ነገር ተሳክቶልኛል። ደግሞ በአፍንጫው ነገር ታደርግላታለች እኮ ያየ ካልቀየረች አስፈስተቀር እቺ ልጅ እንደዚህ አትቀየርም። እንዴት ምንድን ነበር የምታደርጉት? ላንተ ብርቅ ሆነብህ ነው?
አንቺ ግን አይደለም የአውሬ ነገር እኮ ነው። ምንድን ነበር የምታደርጉት? ባንተ አውሬነት ሰይጣንነት ባንተ ስላየሁት ነው። እህትሽን ኧረ ሳምሪ ተነሺ፣ አታልቅሽ። ደግሞ ታለቅሳለች እንዴ? ምንድን ነበር የምታደርጉት? ምንድን ነበር የምታደርጉት? ምን ህይወትሽ ስለተጎዳ አታልቅሽ እንዴ? እኔ በአባትሽ ስደፈር እኮ ምንም አልመሰለኝም። ምንም አልመሰለውም እሱ። ይሄ ኖርማል ነገር ነው። አታልቅሽ። ምን አንገትሽን ታቀረቀ? ቆይ ምንድን ነበር የምታደርጉት? ተነሺ፣ ምንድን ነበር የምታደርጉት? እስቲ ተናገሪ። ምኑ ልንገርህ? በቃ የምታደርጉት እኔ ነበር። በቃ ድንግልናዬን የወሰደችው እሷ ናት። ሲቀጥል ደግሞ በቃ ይሄን ለመናገር ቆይ አፍሽን ሞልተሽ አንቺ ራሱ በሷ ነው ልትይ ነው? አዎ አይተሻል። ቆይ እንዴ አንቺ ይሄን ነገር ለማድረግ ራሱ ሊናሽ ቆይ ስንት ዓመትሽ ነው ለመሆኑ? 17 ጭራሽ ምን ያስደነግጣል? ይሄ ወንጀል እንደሆነ ታውቃለሽ። በ16 ዓመቴ ነው የደፈረኝ። በጣም ከአይምሮ በላይ የሆነ ነገር ነው። በጣም አንተ ራሱ እንዴት ቀይልና ፈቅዶ አንድ ቤት ውስጥ አሁን ባለፈው ስንመጣ እንግዲህ ለልጆቹ እንደሚያስብ ጨዋው አባት ሆነ የደረሰብን ነገር አዝኝልህ ነበረ። አባቴ ወታደር ስለሆነ ጨቁኖ ነው ያሳደገኝ እንደዚህ ምናምን ስትል አዝኝልህ ነበረ። አንተ እንደዚህ እንዴት ሊና ፈቀደልህ? አንቺም ይሄ ነገር እንደዚህ አይነት ነገር ለማድረግ ምክንያት ሊሆን አይችልም። ይኸውልህ እኔ ፈልጌያለሁ አይደለም አሁን ሶስታችሁም ተነስታችሁ ወደ ህግ አባል ትወስዳል። ምንም ስለምን ህግ ምናምን ብሎ ነገር የለም። ይሄ ከአቅማችን ከኛ አቅም በላይ የሆነ እንደውም የህግ አባሎች ደርሰዋል። ና ውሰዳቸው። እንደውም የህግ አባሎች መጥተዋል። ና ውሰዳቸው። እንደዚህ ውሰዳቸው። ያዛት። ተነስ። እነዚህን ውሰዳቸው። ተነሽ። ይዛቸው ሂድ። እንግዲህ ተመልካቾቻችን እንደተመለከታችሁት በጣም የሚያሳዝንና የሚያስከፋ ነገር ነው የተመለከትነው። እንግዲህ አባት የእንጀራ ልጁ ላይ በሰራው በደል እንግዲህ የእንጀራ ልጁ በበቀል ተነሳስታ የገዛ እህቷ ላይ የፈጸመችው ድርጊት በጣም የሚያሳዝንና የሚያስከፋ ነገር ነው። እንግዲህ በእኛ አገርም ስትራቴጂ የሆነ በእኛ እምነት ይሄ እምነት ካለው ሰው የማይጠበቅ ነገር ነው። ስለዚህ ሶስቱም ወደ ህግ አባላት ሄደዋል። እንግዲህ ይሄ ከኛ አቅም በላይ ነው። ወደ ህግ አባል ሄደዋል። የህግ አባላቶቹ የሚወስዱባቸው እርምጃዎች አሉ። እንግዲህ ተገቢውን ቅጣት በጣም በቃ እኔ በጣም ራሴን ላይ እያመመኝ ነው። በጣም የሚያስከፋና በቃ ያልጠበቅኩት ነገር ነው እዚህ ጋር እያየው የነበረው። እንግዲህ ይኸው አይታችሁኛል። ለማውራት ራሱ እያቃተኝ ነበረ። እንግዲህ ወደ ህግ አባላቱ ሄደዋል። ያው ተገቢውን እርምጃ ይወሰድባቸዋል፣ ቅጣቱን። እንግዲህ እኛም ያለውን ነገር እየተከታተልን ለእናንተ የምናሳውቅ ይሆናል። አብራችሁን ቸር ቆዩልኝ።